እኔ ነው የአዲስ አበባ ልጅ ምናምን አይደለም የምትለው የአዲስ አበባ ልጅ የትም ተወለድ አያገባኝም እኔ የትም ተወለድ ፍራንኩን ያዝ ነው የአዶናይ ወዳጆች አድናቂዎች እየታላችሁ ኮሜንት ላይ ገባችሁ እንኳን ደስ አለ በሉልኝ። አዶናይ ከዚህ ቀደም እንደነ ቴዲ አፍሮ ያገኙትን ታዋቂ የሆነውን የቢኪላ አዋርድ ያመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆኗል። አዶናይ እንኳን ደስ አለ። በዲጂታል ሚዲያና በማህበራዊ ዘርፍ በወጣቶች ዘንድ ከፍተኛ ተወዳጅነትን ያተረፈው ወጣቱ የይዘት ፈጣሪው አዶናይ በካናዳ በሚዘጋጀው ዓለም አቀፉ የ2026 ቢኪላ አዋርድ የዓመቱ የዩዝ ኢምፓክት አዋርድ አሸናፊ በመሆን መጠራቱ ተገልጿል። በየዓመቱ በየዘርፉ የላቀ ስኬት ያስመዘገቡ ለሀገርና ለማህበረሰብ ትልቅ አስተዋጽኦ ያበረከቱት ድንቅ ኢትዮጵያውያንን የሚያከብረው የቢኪላ አዋርድ ዘንድሮም አዶናይን ጨምሮ የበርካታ ታዋቂ ግለሰቦችና ተቋማትን ስም ዝርዝር ይፋ አድርጓል። አዶናይ እንኳን ደስ አለህ፣ ደስ ብሎናል። ኮሜንት ላይ ገባችሁ ፍቅራችሁን ግለጹለት። ሰይዶ ማርሻል አርት ጆኒ ጂጂሱ እንዴት እንደሚያናድደው ላሳያችሁ። በቀሉ ቀንሽ ደረሰ በቀሉ በቃ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂሱን ላሳያችሁ። ሰይዶ ነኝ በቀሉ ከኔ ጋር ፋይት ማድረግ አንገቱን እዚህ ያረክ ግንጠል ባንድ ከዛ እንትና ይመጣል ጌች ይመጣል። አንተ ምንድነው እንደዚህ ፋይት ይቻል ምን አገባ አንተ መላጣ ታታ አንገቱን ነው ከዛ ጠይት ይዞ ነፍስ አጥፍታል ብለው ፖሊሶች ጠይት ይዞ ሰይዶ ተንበርከክ ላይ እንበረከካለሁ እንዴ ቀስብ ይመሳለ ነው ታታ ሁሉንም መልሽና ሳይቀላልኩኝ ከዛ ድብቃለሁ እንዴ ድብቅላል ከዛ እንትን እንዴ ምን ይሻለኛል ምናምን ጅቦች ይለቁብኛል እንትኖቹ እዛ ፖሊሶቹማ ጅቦቹ ይመጣሉ እኔ ጋር ሊበሉ ሲሉ እኔ ሞኒ ነው ቀር እዛ ፖሊሶቹ ጅቦቹ ይመጡና አንደኛው ዋና የእንትን የጅቦቹ ማፊያ ይመጣል ቦታቸው ከዛ እኔ ጋር ይመጣል ከዛ አው ይለኛል ምን ማለት ለክ እንተዋወቃለን ከዚህ በፊት ከዛ እንደዚህ ግጥም አድርጌ ይዘውና ከዚህ በፊት ያሳለፍነው ትዝ ይላል። እዛ ጀሙ አንተ ጓደኛዬ ነህ መቼም ቢሆን ከኔ ጀርባ ሆነ አትወገኝም እኔ እናንተ ሁሌ ጓደኛ ማቾች ነን አሉ እሱ አው እኔ እናንተ ጓደኛ ማቾች ነን አው ሙሉ ጅቦቹ ከኔ ጀርባ ይሆናል። ከዛ እነዛ ፖሊሶቹ መሳሪያ ይዘው እዛ ጋር ቆማል። ጅቦቹ እዚህ ጋር እዛ ወዲያ ጦርነት ከዛ ጅቦ እነዛም ይመጣሉ። ከዛ ታታታ እነሱኛ ጅቦቹ ሁሉንም ግንጠልጠል ከዛ የኔ ጓደኛ ያ ጅቡ ይታኮስበት ይወድቃል። እንደዚህ ይቅፋለሁ እንደዚህ ይዟለሁ አይሆንም በእናትህ በህይወት ቆይ ለኔ ስትል በህይወት ቆይ ይሏል። ከዛ ሰይዶ ይለኝ አቤት ይሄን ፋይት ማሸነፍ አለብህ አሸንፋለሁ ላንተ ታኖ ከዛ ይሸበቃ ከዛ እነሳና መንሱርን ተመልከቱት። ታዋቂው ቲክቶከር ተጽዕኖ ፈጣሪው መንሱር ጀማል እንግዲህ ከእስር መለቀቁ ተሰምቷል። እንኳን ለቤት አበቃ እያላችሁ ኮሜንት ላይ ጻፉ። በፊንቴክ ጉዳይ ተጠርጥሮ በእስር ላይ የነበረው ታዋቂው ቲክቶከር ተጽዕኖ ፈጣሪው መንሱር ጀማል ከተወሰነባቸው የ800 ሺህ ብር የዋስትና እንግዲህ ገንዘብ አርብ ዕለት በመክፈል እንግዲህ አሁን ከስራት መለቀቃቸው ነው የተሰማው። እንኳን ለቤት አበቃ እያላችሁ ኮሜንት ላይ መጻፋችሁ እንዳይረሳ። የሆነ ኩስትር ብዬ እኮ አይደለም አቅፎ ፈገግ ብዬ ቀፍኝና እንዴት ይሄ ፈገግታ ታዲያ እንዴት ታልፊዋለሽ? በእውነት አንበሳ ምንሽ በእናትሽ እናቴ ቤቱን ገዛውልሽ በቃ። አንበሳ ምንድን ነው ግን? አንበሳ ማለት እንትን ነው ብር ነው። አይ አንበሳ ስላልሽኝ እንደው እና ከነንቱ ነው የሚመጣ መሰለሽ? ካመንሽ ምንም ነገር ይሆናል። እኔ ያ ሰውዬ መቶ ሰፖርት ሲያደርገኝ አለቀውም መቶ ግን ሲያወራርድልኝና ህይወቴ ባንዴ ሲቀየር ደንግጫለሁ። እንዴት ነበር አመጣጥሽ? ላይፍ ነው ያመጣኝ። ገዳሜን 1 ሳምንት ቆይቼ ጸልዬ እና አከራዮች ይገርማቸዋል ጠንካራው ሰው ጸሎት የምታረጊው የምትለምኚው እየሰራሽ እየተንቀሳቀሽ ነው። ይሄን አርግልኝ የምትይው ቁጭ ብለሽማ ከለመንሹ ምን ያርግሱ? እንደው ያቺ ጃኒ በ13 በ14 ዓመቷ ወደዚህ የመጣችው በዛን ወቅት በዛን ሰዓት ምን ነበር አይምሯ ውስጥ? አይቀጥሉኝም ነበር ስራ ይመልሱኝ ነበር። በጣም ተሰምቶኝ አልቅሻለሁ። ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካክለለትና ትይዛል ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማን አለን ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? አንቺ በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው ግን በጣም ይጎዳል፣ ይሰባብራል። እሺ ማን ልመን ለማን ላውራ? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል?
እንዲያርጊ እንዲያታርጊ ያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽውና ይሄን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው አጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው ከአንድም ሁለቴ ጥፋት አጥፍቻለሁ። ስተቴን አንድ ቀን ደግሜው አላውቅም። በጣም ስለሚወድሽና ስለሚሳሱልሽ ይሆን? አንዳንድ ጊዜ በጣም ስትወደጂ ሲሳሳልሽ ካንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል። ሰውነትሽ ሁሉ ይረሳል። እኔም ሰው ነኝ እኮ እንደነሱ። ከ5 ዓመት በኋላ ጃኒን የት እንጠብቃት? የልጅ እናት ልበልሽ? አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይደለ ያባብለኛል። የኔ ፒያኖ የሱ ሙዚቀኛ። ከዚህ አጋጣሚ ካየኸው አንተ ነው የሚያስያስክብኝ። እኔ ምንም አታውቅም ብለህ ጃኒ፣ እግዚአብሔር ምንም አታውቅም። 15 ቀን ያጠናሁት ብታምኝም ባታምኝም 15 ቀን ልፋት ነው። የ15 ቀን ልፋት በፊት ፎቶ ወጣ እና ምን ችግር አለው ታዲያ? የድሮ ስታይል እኮ ነው። በዛ ሰዓት ያ ፎቶ ስታይል ነው። በህይወትሽ ውስጥ ያጋጠመሽ ከባድ የምትይው ፈተና አለ ወይ? ሞቻለሁ ብዬ የተነሳሁበት ቀን። የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል። ሪሌሽንሺፑን ትረሹና ፎከስ የምታደርጉ ተመልካቹ ጋር ነው። ሰው ምን ይለኛል? ያ ብሬክ አፕ አድርጎ በእኛ የሚጽናናለ ገብተሻል። እንዴት ስትመጪ ደግሞ አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ። ሰው ፍቅርን ትፈሪያለሽ አሁን ወይስ? ተጫወት። አብሽር። ምን ነው ፈራህ እንዴ? ኧረ ወፍ አትፍራ። ስንት ዓመት ነው? 25 አይደል? ባንድ ላይ 2 ዓመት። ምን ያስደስታል? ያው ብዙ ጊዜ ያው ኳስ ምናምን ፔስ 5 አለ። ፔስ ስንት ገባውን? 10 ገባ። ኧረ ተወዶ ከዛልሃለሁ። አብሽር። ምንድን ነው ሌላ? የቤት ኪራይ ነው? ስንት ነው የቤት ኪራዩ? እዚህ 50 ነች። ለምን ሌላ አመታት ነው? በሩዬ እኔ መች አልመጣም አልኩ። በቃ የተዳሩን ፈርም አድርጊያትና እመጣለሁ። በቃ የተዳራችን ሁሉ ላይ ፈርም አድርጊያት። አንተ ብልጥ ነህ። አንተ አሌክስ፣ እኔ አለማየሁ ብላለች። ኧረ አይደለም አበሩዬ። አንተ ብልጥ እኔም ወይ? ኧረ አይደለም። እሺ በቃ አበሩዬ። እሺ ቆይ ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም። ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ፣ ፍቅረኛዬ ምን አለልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ ያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽውና ይሄን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልግ